ሰላም ልጆች እንደምን ሰነበታችሁ? ደህና ናችሁ? አሁን የቅዱስ ቂርቆስ መርሐ ግብራችን ሊጀምር ነው። ለማባተብ እንዘጋጅ። አርሴማም ተዘጋጂ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰባተኛው የዐቢይ ጾም ሳምንትና መጋቢት 20 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። መጋቢት 20 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ሐዋርያው ቅዱስ አልዓዛር፣ ሰማዕቷ ቅድስት አስጠራጦኒቃ እንዲሁም የሰማዕቷ ቅድስት አስጠራጦኒቃ ማህበር አባላት ቅዱሳን ሰማዕታት እንዲሁም ኢትዮጵያዊቷ እናታችን ቅድስት ጽጌ ሥላሴ፣ ቅዱስ አስቃራን ሰማዕት እና አባ ሚካኤል ሊቀ ጳጳሳት ይገኙበታል። በመላው ለምትገኙ እግዚአብሔር ልጆች እኛ ስናነብ እነዚህን አገኘን እንጂ ሌሎችም ስለሚኖሩ ሁልጊዜ እንደምላችሁ ጠይቁ። ሰንበት ትምህርት ቤቱን ገብታችሁ ተማሩ። ገድላት፣ ስንክሳርና ሌሎች የቤተክርስቲያን መጻሕፍትን አንብቡ። አቤኔዘር እስኪ ስለ አልዓዛር ታሪክ በትንሹ ንገረን። ስለ አልዓዛር ታሪክ በትንሹ እሺ። ሐዋርያው ቅዱስ አልዓዛር በሞተ በአራተኛው ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት ያስነሳው የጌታችን አምላካችን የኢየሱስ ክርስቶስ ወዳጅ ተብሎ የሚጠራ የሐዋርያ ነው። እሱ አርፎ ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት አስነሳው። ከሞት አስነስቶትም 40 ዓመታትን በአንብሮተ እድ በሐዋርያት በአንብሮተ እድ ሊቀ ኤጲስቆጶስነትን ተሹሞ በ40 ዓመታት ወንጌልን በማስተማር የወንጌል ገበሬ በመሆን ክርስቲያኖችን ወደ ክርስትና በመመለስ በማጥመቅ ለ40 ዓመታት ኖሮ በሰላም አርፏል። ይህንን ያደረገው ከሞት ከተነሳ በኋላ ነው? አዎ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት ካስነሳ በኋላ ይህን ስራ ሰርቷል። የሐዋርያ ስራን ሰርቷል። ቃለ ሕይወትን ያሰማልን። አሜን። አሁን ደግሞ ስለ እናታችን ስለ ቅድስት አስጠራጦኒቃ ታሪክ ባጭሩ ንገረን። እሺ፣ እናታችን ሰማዕቷ ቅድስት አስጠራጦኒቃ ከእናትና ከአባቷ ተወለደች። ከእናትና ከአባቷ ገና በልጅነቷ መጾም በጸሎት ትጋደል ነበረ። ከዛ ቤተሰቦቿ ደግሞ አባቷ የጣዖት አምላኪ ነበረ። ከዛ 15 ዓመቷ ሲሆን ምነው ሰውነትሽ ከሳ ብሎ ጠየቃት አባቷ። እሷም በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም ወደሱ ጸልያለሁ፣ ጾማለሁ፣ ጸልያለሁ ስትል አባቷም ተናደደና ሃይማኖቷን እንድትቀይር ብሎ በሀገረ ገዡ ላይ እሱ ደግሞ ጣዖት ነው የሚያመልከው ሀገረ ገዡ ካሳሽና መስካሪ ሆነው ቀረበ፣ የገዛ አባቷ ወላጅ አባቷ። ከዛ ሀገረ ገዡም ለጣዖት እንድትሰግድ ለጣዖት ዕጣን እንድታቀርብ ስጦታ እንድትሰጥ አባበላት። እሷም እምቢ ስትል ወደ ወህኒ ቤት ወይም ደግሞ ወደ እስር ቤት ወረወራት። እናቷ ደግሞ የክርስትና እምነት ተከታይ ስለነበረች እየመጣች ታጽናናት ነበረ። ከዛ እሷ በብረት ከረጢት እሷን ቅድስት አስጠራጦኒቃን ሀገረ ገዡ የዛ ሀገረ ገዢ ከተታት። እሷም ምንም ሳትሆን በእግዚአብሔር ቸርነት ስትወጣ ሲያዩ 4700 ሰዎች ወደ በቅድስት አስጠራጦኒቃ አምላክ በእግዚአብሔር አመኑ። እዛ አሁንም ወደ ወህኒ ቤት ወረወራትና እንደገና በበሬ ቅርጽ በብረት ሰሌዳ ላይ ሰቀላት። ግሎ ነበረ ብረቱ። የዛን ጊዜ ያ ብረት ለሁለት ሲሰነጠቅ 985 ሰዎች በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ስም አምነው ሰማዕትነትን ተቀበሉ። መርዛማ እባቦች ወዳሉበት ደግሞ ለጉድጓድ ሲወረውራት እንደ ትቢያ ወድቆ የእግሯን የሰውነት ክፍል ይልሱት ጀመረ። ምንም እንኳን ሳይነድፏት። አዎ፣ ወደ እባብ ጉድጓድ ስትወረወር እባቦቹ አልነደፏትም። የሚያሳየን እግዚአብሔር ከሷ ጋር እንደነበረ እግዚአብሔር ከኛ ጋር ከሆነ ምንም ክፉ ነገር እንደማይነካን ቢነካንም እንኳን ለክብር ለቅድስና እንደሆነ ማረዳት እንችላለን። በዚህ ሰዓት በቃ ማሰቃየትን በሰለቸ ጊዜ የሰማዕትነቷ ጊዜ ደርሶ ነበር። የተጋድሎም ጊዜ ሊፈጸም ትንሽ ጊዜ ቀርቦ ነበረ። አንገቷን በሰይፍ ሲቆርጡት የሰማዕትነት አክሊልን ተቀብላ በክብር ወደ ሰማይ አረገች። ብዙ ቃል ኪዳንን ተቀብላ ማለት ነው። ባጭሩ ይህን ይመስላል። ከታሪኩ ምን እንማራለን? ከእሷ ታሪክ አንደኛ ምንም በፈተና ውስጥ ብንኖር ራሱ በሃይማኖታችን መጽናት እንዳለብን። እሷ በፈተና ውስጥ አባቷ የጣዖት ነበረ የሚያመልከው። በዛ ፈተና ውስጥ ሆና ግን ክርስቶስን አረሳም ብላ እግዚአብሔርን አረሳም ብላ በዛ በመቆየቷ እኛ ምን እንማራለን? በመከራ ውስጥ ብንሆን ራሱ ሃይማኖታችን መርሳት እንደሌለብን፣ በሃይማኖታችን መጽናት እንዳለብን። ከዛ ደግሞ እሷ ደግሞ ወደ ወህኒ ቤት ስትወረወር ያን ሁሉ መከራ ሲደርስበት እግዚአብሔር ከሷ ጋር እንደሆነ ይህ ማለት እግዚአብሔር ከኛ ጋር መቼም ቢሆን እንደማይለየን ከኛ መቼም አይኑ እንደማይነቅል ያሳያል። ከዚህ ከታሪኩ ይሄንን እንማራለን ማለት ነው። በተጨማሪ ደግሞ ቅድስት አስጠራጦኒቃ አባቷ ጣዖት ነበር የሚያመልከው። ይህ ማለት ባዕድ አምልኮ ነው።
እሷ ግን ይሄን ሁሉ ነገር ትታ ትጾም ትጸልይ ነበር። ስለዚህ እኛ ህፃናትም ወላጆቻችን ባይጾሙ ባይጸልዩ በጾም ጊዜ ባይጾሙ ባያስቀድሱ እኛ ግን በዛ ፈተና ነጥራን ወጥተን መጾም መጸለይ ያለብን። አሁን ወላጆቻችን ክፉ ነገር ቢሰሩ እኛ እነሱ መምሰል የለብንም። ምክንያቱም እኛ ክርስቲያን ነን፣ የሥላሴ ልጅነት ስላገኘን ክርስቲያን ሆነን ማደግ አለብን እንጂ እነሱ መምሰል የለብንም። ከታሪኩ ይሄን እንማራለን ማለት ነው። ቃልህን ያሰማልን። እግዚአብሔር አምላካችን ከቅዱሳን ረድኤት በረከት ያሳትፈን። አሜን። ሰላም በመላው ለምትገኙት እግዚአብሔር ልጆች፣ ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሕፃናት መርሃ ግብር ነው። በዚህ መርሃ ግብር ደግሞ ከቅዱስ ቤተክርስቲያን የተማርነውን አባቶቻችን መምህራን በመጠየቅ የተረዳነውን ወላጆችና ታላላቆቻችንን የነገሩንን ቅዱሳት መጽሐፍ ስናነብ ያገኘናቸውን እኛ ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸው ልዩ ልዩ ዝግጅቶች ወደ እናንተ የምናደርስ ይሆናል። እነዚህ ዝግጅቶች በማስተዋወቅ አብረናቸው የምንቆየው እነርሱም ማዳንኤልና አቤኔዘር ሻስ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉ ዘንድ መንፈሳዊ ግብዣችን ነው። በመላው ለምትገኙት እግዚአብሔር ልጆች ዝግጅታችንን በእንኳን አደረሳችሁ መልእክትና በታሪክ ጀምረናል። ከዚህ በመቀጠል ደግሞ የመርሃ ግብራችን መጀመሪያ ወይም ደግሞ ማስጀመሪያ ወደሆነው የመዝሙር ጥናት እንሄዳለን። ወደ መዝሙር ጥናቱ ከማለፋችን በፊት ደግሞ እህታችን ሶሊያና ስለዛ አብይ ጾም 7ኛው ሳምንት ስለዛ ምንነትና ስለዛ ምስባክ ጥሩ መልእክት አስተላልፍልናለች። ሁለቱንም ዝግጅቶች ተከታትለን እንመለስ። እሺ ተመልካቾቻችን፣ አሁን ደግሞ ስለ ኒቆዲሞስ ነግራችኋለሁ። ኒቆዲሞስ የአብይ ጾም 7ኛ ሳምንት ኒቆዲሞስ ይባላል። ኒቆዲሞስ ማለት የአይሁድ መምህር ማለት ሲሆን ሌሊት ከጌታችን ዘንድ እየመጣ ይማር በነበረው ኒቆዲሞስ በተባለው ሰው ስም ተሰይሟል። ከኒቆዲሞስ ከፈሪሳውያን ወገን የሆነና የአይሁድ አለቃ የነበረ ሰው ነው። አለቅነቱም በትምህርት በሹመትና በባለጸግነት ሲሆን ከጌታችን ዘንድ እየቀረበ በሌሊት ይማር ነበር። የሚያስፈልገውን የሚሻ ትጉህና የሃይማኖት ሰውነት በኒቆዲሞስ ሕይወት ውስጥ ተገልጣው የሚታዩ መንፈሳዊ ሀብቶች ናቸው። በዚሁ አግባብ ቅድስት ቤተክርስቲያን ልጆቿ ምእመናንን ትጋታቸውን በኑራቸው ሁሉ ይገልጡ ዘንድ ታስተምራለች። ካለው ነገር ይልቅ የሚያስፈልገውን የሚሻ ኒቆዲሞስ ምንም እንኳን በተማረው ትምህርት በሰበሰበው ሀብት በያዘው ስልጣን የአይሁድ አለቃ ቢሆንም ከሁሉ በላይ እሱ የሚያስፈልገውን ለማግኘት ወደ ጌታችን ኢየሱስ ክርስቶስ መሄድን ያዘወተር የነበረ ሰው ነው። ኒቆዲሞስ ብዙ ነገሮች ያሉት ሰው ቢመስልም ትልቁ ሀብት ግን አልነበረችውም። ይህችውም ሀብት የልጅነት ጸጋ የምታሰጥ ጥምቀት ናት። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ማቴዎስ ወንጌል ምዕራፍ 16 ከቁጥር 26 በማለት እንዳስተማረው በነፍሱ እንዳይጎዳ ዘላለማዊ ሕይወትን የምታሰጠውን ጥምቀተ ክርስትናን የሚሻ ሰው ነበር። በሰበሰበው ሀብት በያዘው ስልጣንና በተማረው ትምህርት ላይ ብቻ ተመስርቶና እርካታ ተሰምቶት የሚኖር ሰው አለመሆኑ በተግባር ታይቷል። ይልቁኑ ወደ መንግስተ ሰማያት የምታስገባውን ሀብተ ወልድና ስመ ክርስትና የምታሰጣውን ጥምቀት የሚፈልግ ሆኗል። ከኒቆዲሞስ ሕይወት የምንማረው ያለመታከትና ያለመሰልቸት ትምህርተ ወንጌል መማርን፣ ከሀብትና ከስልጣን ይልቅ መንግስተ ሰማያት የምታስገባውን ወይም ሀብተ ወልድና ስመ ክርስትና የምታሰጣውን ጥምቀትን መፈለግን፣ ድካምን ታግሶ የሕይወት ፍሬ ማግኘትን ነው። በኒቆዲሞስ ሳምንት የሚሰበከው ምስባክ ሐወጽ ከኒ ሊተ ወፈተን ኮለ ልቤ አመከር ከኒ ወይተ ረክበ አመጻ በለየ ከመ ኢይንብብ አፍየ ግብረ እደ እጓለ እመሕያው የሚለው ሲሆን ትርጉሙም በሌሊት ጎበኘኸኝ፣ ልቤንም ፈተንከው፣ አመጽም አልተገኘብኝም፣ የሰውንም ስራ አፌ እንዳይናገር የሚለው ነው። መዝሙረ ዳዊት 16 ከ3 እስከ 4። ወንጌሉም ደግሞ የዮሐንስ ወንጌል ምዕራፍ 3 ከቁጥር ከ1 እስከ 12 ያለው ይነበባል። ትርጓሜና ትንታኔም ይሰጥበታል። ይቆየን።
ሰላም ልጆች እንደምሰነበታችሁ። በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከአንድ እህታችን ጋር የመዝሙር ጥናታችንን ልቀጥል መጥቻለሁ። ሰላም ቢያቸው። የሰጋ ካንተ ጋር ያጠና ስለመጣው አመሰግናለሁ። ሰላም ልጆች፣ ስሜ ሰሎሜ አድማሱ ይባላል። እሺ ልጆች እንደሰማችሁት ከእህታችን ሰሎሜ ጋር የዛሬ መዝሙር ጥናታችንን እንቀጥላለን። ለዛሬ ይዤላችሁ የመጣሁት መዝሙር ደግሞ ዘጾመ ወጸለየ የሚለውን ነው። ታውቂዋለሽ? አላውቀውም። እሺ ልጆች መዝሙሩን አንድ ጊዜ ልበልላችሁ። አማርኛ ግጥምም አለው፣ ግን ዜማው ተመሳሳይ ስለሆነ በኋላ ግጥሙን ጽፈን እናጠናዋለን። ዘጾመ ወጸለየ ወሰአለ ዘጾመ ወጸለየ ወሰአለ እሙነ ይነስሲቶ እሙነ ይነስሲቶ እሙነ ይነስሲቶ እሙነ ይነስሲቶ። እሺ ልጆች መዝሙሩ ይህንን ይመስላል። አሁን ግጥሙን ጽፈን እንመለስ። ጾመ ወጸለየ ወሰአለ ዘጾመ ወጸለየ ወሰአለ እሙነ ይነስሲቶ እሙነ ይነስሲቶ እሙነ ይነስሲቶ እሙነ ይነስሲቶ። እሺ ልጆች ግጥሙ ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ግጥሙን በዜማ ከእህታችን ሰሎሜ ጋር እንዲሁም ከእናንተ ጋር እየተቀባበልን እንለዋለን። ዘጾመ ዘጾመ ወጸለየ ወሰአለ ወጸለየ ወሰአለ ዘጾመ ወጸለየ ወሰአለ ዘጾመ ወጸለየ ወሰአለ እሙነ ይነስሲቶ እሙነ ይነስሲቶ እሙነ ይነስሲቶ እሙነ ይነስሲቶ የጾመ የጾመ የጸለየ የለመነ የጸለየ የለመነ የጾመ የጸለየ የለመነ የጾመ የጸለየ የለመነ እውነት ነው ዋጋውን ይቀበላል እውነት ነው ዋጋውን ይቀበላል እውነት ነው ዋጋውን ይቀበላል እውነት ነው ዋጋውን ይቀበላል። እሺ ልጆች የመዝሙሩ ዜማ በአማርኛም በግዕዝም ይሄንን ይመስላል። አሁን 3 ጊዜ በጽሞና ሆነን እንዘምራለን። ዘጾመ ወጸለየ ወሰአለ ዘጾመ ወጸለየ ወሰአለ እሙነ ይነስሲቶ
እሴቶ እሙነ ይነስ እሴቶ እሙነ ይነስ እሴቶ የጾመ የጸለየ የለመነ የጾመ የጸለየ የለመነ እውነት ነው ዋጋውን ይቀበላል። እውነት ነው ዋጋውን ይቀበላል። እውነት ነው ዋጋውን ይቀበላል። እውነት ነው ዋጋውን ይቀበላል። ዘጾመ ወጸለየ ወሰአለ ዘጾመ ወጸለየ ወሰአለ እሙነ ይነስ እሴቶ እሙነ ይነስ እሴቶ እሙነ ይነስ እሴቶ እሙነ ይነስ እሴቶ። እሺ ልጆች የዛሬ መዝሙር ጥናታችንን ይህንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ እስከ ሳምንት መልካም ሳምንት። ተሰናብቻቸው። አመሰግናለሁ ያብጸጋ። ደህና ሁኑ ልጆች። በመላው የምትገኙ ውድ እግዚአብሔር ልጆች ከሁለቱ ዝግጅቶች ተመልሰናል። በታችሁን ሶሊያና መልእክት ብዙ ቁም ነገርና ትምህርት እንዳገኛችሁበት በወንድማችን ያብጸጋ ማስጠና መዝሙር ደግሞ መዝሙር እንዳወቃችሁበት ተስፋ በማድረግ ለሁለቱም ቃል ሕይወት ያሰማልን። አሜን።